እንግዲህ አመሰግነው። አረ ምንድነው ፓስተር? ምን አይነት አለባበስ ነው ያው አለባበስ? አይገባህም ይሄ ለዛ ነው። ኢኒስ አይ ነገረኝ ራሱ ቅድም ስስቅ ነበር እና አሁን ሳይ ደግሞ የሌለ ነው። መብራት እኔ ጋር ጠፍቶ ነው ፓስተር። ማለት እኛ ጋር መብራት ጠፍቶ አንተ ጋር እንዴት መብራት ሊኖር ይችላል? እኔ እኮ ያለሁት ለንደን ነው ያለሁት። እንዴ እኔም እኮ ያለሁት ለንደን እኮ ነው ያለሁበት ስቴት ሀገረ ማርያም ነው። ለንደን ያለሁት ነኝ። ኦኬ በደና ለንደን መብራት ይጠፋል እንዴ? ኦኬ አጸልያል ምናምን አሉ። ይሄ ድግምት ማርት ምናምን አይሰራም አላችሁ አሉ ጸሎት ስታረጉ። መብታችን ነው እኛ ማለት ምንም። አዎ ግን እኛ ደግሞ ክርስቲያኖች ነን። ሰው በክርስቶስ ምናምን እስከሆነ ድረስ እንዲህ አይነቱን ነገር እኛ ምን እንጸየፋለን? ምን ጸልየው አምላካችን የኢየሱስ ክርስቶስን ስም ጠርተን ነው። ስለዚህ ኢየሱስም ደግሞ እንደሚሰራ ታምናለህ አይደለ ፓስተር? ስሙ ይሰራል፣ ምንም ጥያቄ የለውም። ስለዚህ ዛሬ በስሙ ጸልየናል። ስሙም ሰርቶ ፈለገ አትናትዮስ ያሸንፋል። እንግዲህ ጉድላክ ምንም ልረዳ አልችልም። ጉድላክ ይላል። እንደው ብችል አንተ ጋር መጥቼ ታብታብ ባረግ በጣም ደስታ የነበረ አጋጣሚ እኔ ሆንኩና እንግዲህ እንዴት ወይ ያንተን ብነካው ይሆናል። እኔ እዚህ ይሆናል ይቻላል። ኧረ አይመጣም። አይዞህ እንደዚህ ማተንፍስ አትፍራ። አይ እንትን ነው ሙቀት ነው። አትደንግጥ። ቆይ ውሃ ልጠጣበት። ግላቭ አይቻልም፣ ግላቭ አይቻልም ምናምን ቦሲ ያለ ቦሲን ግላቭ እንትን ማለት ይቻላል። ልጆች ጀምረናል። ቤስት ኦፍ 3 ነው። እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር። እንግዲህ ያው በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ ሰርፕራይዝ ማድረጋቸው እኔም የኔ የሆኑ ነገሮች አሉ። እነዛን ነገሮች በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው። ጀምረናል እንደ ጨዋታውን መቼ? አሁን እንግዲህ እሺ ከጀመረ እኔ እኮ ይገባናል አልመሰለኝም እኮ ሶፊ። ይኸውልህ ቅጣቱን እንዳትረሳ። ካሸነፍኩ ኖ እኔ ነኝ እኮ ይዤ የምሄደው። ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የምሄድ ቦታ ይዤ እሄዳለሁ። ምን ማለት ነው? በቃ ካሸነፍክ እንዳለ የዛትካቸውን ነገሮች ማጠቃለል ትችላለህ። ኖ እኔ አንተን ይዤ የምሄደው ሐዋሳ ነው እኮ ነግሬሃለሁ እኮ። ካሸነፍክ ነው። አይ ምን ጥያቄ ያለው? ምን ቀና ብለህ ማየት እኮ ነው። ምንም ጥያቄ የለውም እኮ ወንድሜ። ኦኬ አክቹዋሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል እና በጣም ቴንኪዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት ወደውኝ በጣም ብዙዎቹ እኔ ጋር መጥተው ታብታብ ሲያደርጉ ነበረ። ኮፒ ሊንክ አድርጉለት። እኔ መጀመሪያ ጊዜ ታውቃለህ ብዙ ኤክስፔሪየንሱ የለኝም፣ ግን መጥተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ነው የማመሰግነው። ኢቨን 1 ሚሊዮን ታብታብ ያስደረገችልኝ ጊዜ ነበረችው፣ ሌሎቹም ሁሉም እንዳሉ። ስለዚህ ማመሰግናቸው ሁሉንም። ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም ማመሰግነው። በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው። ብቻ ብዙ ሰው መልካምነቱን አይቻለሁ እውነት ለመናገር። እና ምን ትላለህ ፓስተር? መሸነፍ ምን እንደሚመስል
ትንሽ ከጌሞቹ መጨረሻ ሰዓት ላይ እንደው ትነግረናል። መሸነፍ ምንድን ነው የሚመስለው? ምን ማለት መሸነፍ ነው የሚለውን ነገር እንዴት ማለት መሸነፍ ምን እንደሚመስል ትነግረናለህ? አሁን ምን መሸነፍ ምን አይነት እንደሆነ እሺ፣ ሁላችሁንም በጣም አመሰግናለሁ። ያው እንደማሸንፍ ምንም ጥያቄ እኮ የለውም እኮ ፓስተር። በቻልከው አቅም ለሴፍቲ ሲባል ያሰርከውን ከረባት ብታወልቀው ምናልባት ወደ ሆን ብዬ ነው እኮ ይህንን ዙር እኮ ሆን ብዬ እኔ ታክቲካል እኮ ነው ይሄ ባይዘው ታክቲካል ጌም ነው እና ልጅ ደግሞ ይሮጣል እንጂ አባቱን ምን አይልም። ህም ነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እኮ ብዙ ነገር ነው የተባልነው እና ኤኒዌይስ ሁሉም ነገር አልፎ እዚህ ጋር መድረሳችን በራሱ እውነት ለመናገር በጣም አንተ ምን ያህል መንፈስ ቅዱስ እንዳጽናና ምን ያህል ብርቱ እንደሆንክ እንዴት እግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁትና መልካምነትን ማይቻለው ጨዋነት ያለው እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግን እወዳለሁ። ያለ በጣም እውነቴን ነው የምልህ እና ሰው በተለያየ መልኩ ነው ያው ሰውን ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። ኤኒዌይስ ደስተኛ ነኝ አንተ። ቴንክ ዩ ሶፊ፣ በጣም ነው የማመሰግነው። አይ እውነት በቁም ነገር ያው አንተም በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን። አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን፣ ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህ እና እውነት እኛም በጣም ነው የምናመሰግንህ። ኦርቶዶክስ የሆነ እህቶች ወንድሞች በአጠቃላይ እንወድሃለን፣ ግን አንተን ከማሸነፍ የሚገድበን አንዳች ነገር የለም። ይህን ማለት እወዳለሁ። ግድ የለም እሱን ይኸውልህ፣ እኔ አሁን እኮ የማደርገውን ነገር ታያለህ እና ሆን ብዬ ነው አሁን አንበሶቹ ላይ ነው ወደ አንተ ጋር ነው የሚለቀቁበት። ጨረሩ ወደ አንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም እሺ፣ እኔ ተወዳጆች ሁላችንም በደንብ አቋችን እናሳይ። እሺ፣ እኔ ተወዳጆች ቴዳይ መማር መጣለች እኔ ጋር ቴንክ ዩ ብለስ ዩ መማር ያመሰግናለሁ። ማንም ሰው ሳይመጣ ነው እንዴ አንተ ጋር መጣለች መማር ያየው ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። ፈለጋትናቴዎስ ምንድነው እንደው በዘራቸው ያድረስ እውነት የሚገርም ነው። ፈለጋትናቴዎስ ምንድነው ፓስተር? የሰፈር ልጅ ነው፣ እኛ ሰፈር ልጅ ነው። ራስ ይኸውልህ ኮሜንት ላይ እየጻፉልህ ያለውን አንተ ምንድን ኮሜንት ላይ ምን እያሉ እየጻፉልህ ያንተ ላይ ብለህ ኮሜንት ላይ ምን እያሉ እየጻፉልህ ምንድነው ፈለገ እያሉ ነው። ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው አልተቀጣም? ተነጋግረን የለ እንዴ? ምኑን ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? አዎ እኔም ያልኩት እሱ ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽ ይሄን ታገኛቸዋለህ። ሄደህ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ። ፓስተር እናመሰግናለን። ፓስተር ሶፊ እውነት በጣም የምንወድ ወንድማችን ነው። በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለ እውነት በጣም እንወድሃለን፣ በጣም እናከብርሃለን፣ በጣም እንወድሃለን። የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ነው። አስመሳይ ስለሆንክ አይደለም፣ ሌላ አይነት ፐርሰናሊቲ ስላለ አይደለም። በቃ እንዲሁ ግን በጣም እንወድሃለን። ለምን
ክብር የሚገባውን ነገር ታውቃለህ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብር ስጡ ይላል። ሶ ፓስተር ለኦርቶዶክሳውያን ለፕሮቴስታንቶች ብለህ ሳይሆን አይደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድሞች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም ብርሃለን እጅግ በጣም እንወዳለን። በሁላችን ኦርቶዶክሳውያን አይን ውስጥ አለ ፓስተር። እውነቴን ነው በቁም ነገር ለኔ ደግሞ በጣም ቤስት ፍሬንድ ነህ ትላለህ። እኔ በጣም ቤስት ፍሬንድ ነህ፣ ወዳጄ ነው። የኔ ተወዳጆች ፓስተር በጣም የምወደው ወዳጄ ነው። በጣም ብዙ ነገሮች ያወራዋል፣ ያው ታውቃለህ ብዙ ነገሮችን አሳልፈዋልና እነዛ ሁሉ ጊዜያቶች ያልፈው ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ እስከዛ ጌሙን እየተጫወትን ሰላም ለሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ ባካችሁ ፓስተር ሶፊን በጊፍት ባርኩልኝ፣ ያንን ዝማሬ ዘምርልን። እውነት በቃ ሁላችንም እንወድሃለን በጣም። እኔም ቴንክ ዩ በጣም ደስተኛ እውነት ለመናገር የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞቼ ሆይ ይልና ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶችም ውስጥ ያየሁትና የምመለከተው በጣም ሊሻሻል ይገባል ብዬ የማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ ተጣሙ እንኳን መንገድ እንኳን ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር እግዚአብሔር ኃይል አለና ለማዳን ነው ይላል። ሮሜ ምዕራፍ 1 ቁጥር 16 ይመስለኛል። ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን፣ መንፈሳዊ ከሆናችሁ መንፈሳዊ ነገራችሁን ሰውን ለማዳን፣ ዝና ካላችሁ ዝናችሁን ሰው ለማዳን፣ የተለያየ አቅም ካለ ባላችሁ አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ቢሆን ጥሩ ነው እና ወንድሜ ፈለገ አንተ በመጣብን በብዙ ነገሮች መልኩ እኔ ስለአንተ ፖዚቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለእኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ከአንተ ጋር እንድቆም መጽሐፍ ቅዱሴ የማነበው መጽሐፌ አንተ ኦርቶዶክስ በመሆንህ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም። መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ እውነት አርነት ያወጣችኋል ነው። ሁሉ ጊዜም በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል። ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው፣ ሊያጠፋ። ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለን ዋጋ እጅግ የሚያስደንቅ የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ ለእኔ ውድ ነህ። ለምን? የተከፈለልህ ዋጋ የጠቦት አይደለም፣ የዋኖስ አይደለም፣ የኮርማ አይደለም፣ የልጁ የኢየሱስ ክርስቶስ ደም ፈሶልሃል ኦርቶዶክሳዊም ብትሆን። ስለዚህ እኔ የምወድህ በክርስቶስ እወድሃለሁ፣ በዳንኩበት መዳን እወድሃለሁ፣ በተሰጠኝ ፍቅር አፈቅርሃለሁ፣ በተሰጠኝ ይቅርታና ምህረት ልክ ይቅርታና ምህረትን አደርጋለሁ። ይቅርታና ምህረት ታረቁ ይላል። የሚገርም። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬ እኔና ይሄ ለ7 ቢሊዮን ህዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ
አንተ ላይ ያየሁት በጣም ትህትና አይቻለሁ። ተበሳጭተህ መልስ አትመልስም። ተቆጥተህ እንደወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል። ትህትናን አይቼብሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመን ሰጥቶሃል፣ ብዙ ወጣቶች ሰጥቶሃል፣ እድል ሰጥቶሃል። ለወንጌል ተጠቀምበት። ምክሬም ፍቅሬም ይሄ ነው። ፈለገኝ ቶፌ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ብዙ ብል ደስ ይለኝ ነበር፣ ግን ያው በጣም ብዙ እኔ ጋር ያሉ ጓጉተው ወደ መዝሙር እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱ ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራምን በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስተርዬ የመጨረሻውን ዝማሬ ፕሊዝ ዘምርልን። ሁላችሁም እንዳትረሱ። ዓርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን። ፓስተርዬ ፕሊዝ ዝማሬውን ዘምርልን። እሺ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያት፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። የሞተ ተነስቶ ይሆናል ትላንትና፣ ዛሬም ሙታን ሊነሱ ይችላሉ፣ ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያ ተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም አንቀንስም። 4 ነጥብ። አንጨምርም አንቀንስም፣ 4 ነጥብ። ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራንዮ ላይ ሰዓሊዎች እንደሳሉት አይደለም የተሰቀለን፣ አከበረን። እሱ ተዋርዶ
ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታድጋለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼን፣ አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ። የጢሞቴዎስ መጽሐፍ እንደሚናገር 2:5 ላይ አንድ አለ በሰውና በእግዚአብሔር መካከል ብቸኛው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቂያችን ባለፈው ወንድማችን ልደትም አውርቷቸዋል። የአዲስ ኪዳን መካከለኛውና አስታራቂው በሰውነት ሰው ከኛ ጋር መስሎ በመለኮትነቱ ደግሞ እግዚአብሔር አብ ጋር ብሎ በደም ጠርቆ ነግሮናል። ብቸኛው መካከለኛችን ኢየሱስ ነው፣ የአዲስ ኪዳን መካከለኛ። በጣም ወዳችኋለሁ፣ አመሰግናለሁኝ። ኢየሱስ ክርስቶስ ለዘለዓለም ያድናል። ወዳችኋለሁ። በስላሴ ታምናለህ ፓስተር? በጣም ነው የምወዳችሁ። በጣም ደስተኛ ነኝ። በጣም በቃና ያለ ኢየሱስ ሕይወት የለም። ስለዚህ ይህንን ጌታ የሕይወታችሁ አዳኝ ገዢ አድርጋችሁ ብትቀበሉ ለዘላለም አትራፊ ትሆናላችሁ። ሰው አለና ዓለሙን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። እኔና ፈለገ ስንጫወት እዚህ በጣም ደስ የሚል ጊዜ ነበረን። አሪፍ ነበረ። ይሄ ሁሉ ቀሪ ነው። ዓለምና ማንነቷ ያልፋል። የማያልፍ እግዚአብሔር መንግስት አለ። ለዛ ደግሞ መንገዷ ቀጭን ናት፣ ጠባብ ናት። ለዛም መግቢያው እውነትም መንገድም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም ብሏል። መንገዱ 4 ነጥብ ነው። ስለዚህ በኢየሱስ ክርስቶስ ወደ እግዚአብሔር መቅረብ ይሁንልን፣ ይሁንላችሁ። በጣም አመሰግናለሁ። የኤፌሶ መጽሐፍ እንደሚናገር ፈለገም ስትናገረው የሰማሁት በጣም ቃል የኤፌሶ ምዕራፍ 2:8 ላይ ያወራት ቃል በቃ እንዲያው በጸጋው ድናችኋል፣ በጣም ከስራ አይደለም አለ። ስለዚህ ከዚህ በፊት ይህንን ቃልም እናንተም ስትሰብኩት ሰምቻለሁ። በጣም ነው የምወዳችሁ። ፈለገ እንግዲህ ቅጣትህን ሰኞ ዕለት የኔን ከተቀጣው በኋላ በዚህ አጋጣሚ የአንተም ቅጣት አይ የሐዋሳ ላይ ያችን ሴት ሄደን እናያለን። ቁርሴን ለታናሼ በራሴ ሞጪ ቢሆን አንተን መገኘትን ስለምፈልገው ብዙ ሰው ኦርቶዶክሳዊነት አይዘው ኢቭን ከሰውነትም ወተን እንየው ካል በጣም የኦርቶዶክስ ቤተክርስቲያን አማኝ ናት ልጅቷ ወይም ሴት ናት። ነገር ግን እዛ ውስጥ ኦርቶዶክሶች ህፃናት ይበላሉ፣ ጠዋት ቁርሳቸውን ሄደው ፕሮቴስታንቶች አሉ፣ ሐዋርያት አሉ። ኢቭን 1-3 ልጆች ሙስሊሞች አግኝቻለሁ ከ100 ህፃናት መካከል እና በጣም የምታይባት ነው። በጣም ሰው ሊጎበኛት ይገባል። እኔ በፕሮቴስታንትነት አይደለም የተገናኘ ነው። ድንገት ሐዋሳ ለጄ ነው ያገኘው። በነገራችን ላይ ኦርቶዶክስ ባትሆንም እንዲህ አይነት በጎ ስራን ማገዝ ያስፈልጋል። በሮሜ መልእክት ምዕራፍ 2:7 ላይ ቅዱስ ጳውሎስ በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ህይወትን ይሰጣቸዋል ይላል። ስለዚህ እንዲህ አይነት ነገሮችን የምናደርገው የዘላለም ህይወትን ለማግኘት ነው። ሰው በክርስቶስ ያመነ ሰው
ከዛ በኋላ በበጎ ስራ ደግሞ መጽናት ደግሞ ይኖርበታል ይጠበቅበታል ስለዚህ እንዲህ አይነት ነገር አይ ገሌ አድቬንቲስት ነው አይ ገሌ ካቶሊክ ነው ገሌ ፕሮቴስታንት ነው አንልም ምንም እንዳታስብ እናደርገዋለን ስለነበረን ጊዜ ሁሉ በጣም ነው ማመሰግነው ፓስተር ተባረክልኝ ክበርልኝ ዚሪያ ክብር ያለው ሰኞ ዕለት በጠዋት እንገናኝ ሁላችሁንም በጣም አመሰግናለሁ ሰላም ሁኑልኝ እሺ ባይ ያው እሺ በስላሴ ታምናለህ እንላለን ኦኬ የኔ ተወዳጆች እውነት ሁላችሁንም በጣም ነው ማመሰግነው እንዴት ናችሁ ወይ ፓስተር እግዚአብሔር ይመስገን ይሄ በጣም ደስ የሚል ተግባቦት እዚህ መፍጠር መቀራረብ ማውራት ከዛም ሲያልፍ ደግሞ ከሚያለያዩ ነገሮች ይልቅ የሚያቀራረቡ ነገሮችን መምረጥ ከዛም ሲያልፍ ብዙ አንድ የሚያደርጉ ብዙ የሚያቀራርቡ በወንድማማችነት በማህበራዊ መስተጋብር በሀገራዊ ጉዳይ የጋራ የሚያደርጉን እጅግ ብዙ ጉዳዮች አሉ ስለዚህ እንደነዚህ አይነት ነገሮች መስሉም ግን መልካም የሆነ ነገርን ለመከፋፈል መንገድ ከፋቾች ናቸው እዛና እዚህ ስንወራወር ድንጋይ የሁለታችንም ቤት ባለመስታወት መሆኑን መርሳት የለብንም እና ድንጋይ የሚወራወር ሰው ባለመስታወት ቤት ስፔሻሊ ከሆነ ሊያስብበት ይገባል የሚል አባባል አለ ስለዚህ ያደረጋችሁት መቀባበል አብሮነት እንዲህ ባለ ጉዳይ ደግሞ ተቀራርቦ መወያየት መጫወት ትልቅ ጉዳይ ነው እና ስለራሱ የሚከራከር ትልቅ አምላክ ያለን ሰዎች ነን የምንከራከርለት ሳይሆን የምንመሰክርለት አምላክ ነው ያለን አይደል ፈልይ ስለዚህ መስክሩ እንጂ ተጋደሉ መስክሩልኝ እንጂ እርስ በርሳችሁ ተጠላሉ ያለ የፍቅር አምላክ የለንም ስለዚህ እየጠሉት እየገፉት እየቸነከሩት ትልቅ ምስማር እዛው ጋር ቸንካሪዎቹ ላይ በመዶሻ እየተደረገበት የሚያደርጉትን አያውቁምና ይቅር በላቸው ያለ የፍቅር አምላክ እያወጅን በምንም አይነት ሁኔታ መክፈት የለብንምና እንዲህ አይነት ነገር ይብዛላችሁ ማለት ፈልጋለሁኝ ፈልዬ ጥሩ ነው በጣም መልካም የሆነ መቀራረብ ነውና በርልህ ነው በጣም ማመሰግነው ፓስተር እግዚአብሔር ያክብርልኝ ቴንኪው በጣም አመሰግናለሁ አሜን ፈልዬ ተጽዕኖ ፈጣሪነትህ አሁንም ቀጠለ ማለት ነው አዎ ቀጥሏል ሶፊ ሊያቋርጥ ያው እግዚአብሔር ይመስገን ቀጥሏል አሁንም ተጽዕኖ እየፈጠርክ ፓስተር በጣም ነው ማመሰግነው እሺ ፈልዬ ሰላም ሁላችሁ አሜን የኔ ተወዳጆች ሁላችሁንም በጣም ነው ማመሰግነው ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን ጊፍት ሰጡ የነበራችሁ ታፕታፕ ስታረጉ የነበራችሁ ሼር ስታረጉ የነበራችሁ ኮፒ ሊንክ ስታረጉ የነበራችሁ ሁላችሁንም እጅግ በጣም ነው ማመሰግነው እግዚአብሔር ያክብርልኝ እወዳችኋለሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን እኔ በቃ እንዴት አድርጌ ልንገራችሁ በጣም ነው የምወዳችሁ በጣም ሁላችሁም ደህና ደሩ የነጋባችሁ ደግሞ ደህና ዋሉ ባይ ባይ